ኢየሱስ የሚለውን ስም ያመጣው ማን ነው? ገብርኤል ነው። አንዳንድ ሰዎች ገብርኤልን አሁን ያመጡ ስናከብር ኢየሱስን አታውቁትም ይላሉ። ደግሞ ለገብርኤል ኢየሱስን ሊያስተዋውቁት ማለት ነው። ስለዚህ ምእመናን አንድ ሰው እንደውም ኢየሱስን ለማወቅ መጀመሪያ ገብርኤልን ማወቅ አለበት። ገብርኤልን የማያውቁ ሰዎች ኢየሱስን ቤት በኩል እንዳወቁት እግዚአብሔር ይወቀው ራሱ። ስሙንም ኢየሱስ ትይዋለሽ፣ እርሱ ታላቅ ነው፣ የልዑል ልጅ ይባላል። ጌታ አምላክም የዳዊት የአባቱን ዙፋን ይሰጠዋል፣ በያዕቆብ ቤት ላይ ለዘላለሙ ይነግሣል፣ ለመንግስቱ ምን የለውም ማለት። አሁን ልትናገር ነው። እስቲ ስሟት እመቤታችን። በእውነት ድምጿን ለሁላችን ታሰማ። ጸጥ ብላ ሰማችሁ። ገብርኤል መጥቶ ሰላም ሲላት ሲያመሰግናት አሁን ልትናገር ነው። ተናግሮ የማያውቅ ሰው እኮ የሚናገረው ነው ሲብስበት። ትወልጃለች ሲላት ምን አለች? ወንድ ስለማላውቅ ይህ እንዴት ይሆናል አለች። ምን ስለማላውቅ? እመቤታችን ወንድ የሚባል አይታታውቅም እንዴ? ቅዱስ ዮሴፍ ወንድ ነው ሴት ነው? ታዲያ ወንድ ካህናት ያሳደጓት ወንዶች ናቸው። ምን ማለት ነው? ወንድ ስለማላውቅ አግብቶ ወልዶ የመኖር ሐሳብ በድንግል ማርያም ልብ ውስጥ አልነበረም። እምኀበአይቴ ረከብኮ ዘከመዝ ብስራተ ዘእንበለ ዘር ምድር ቶተ ወዘእንበለ ምት ድንግል ጽንሰተ። ሊቃውንት ሲያብራሩት ይህን ዜና ኬታ መጣው? መሬት ላይ ዘር ሳይዘራ ይበቅላል የሚል ዜና፣ ሴት ሳታገባ ትወልዳለች የሚል ዜና ኬታ መጣው ማለቷ ነው ይላል። እንዴት ይሆንልኛል ወንድ ስለማላውቃለች? አሁን አንዲት ሴት ምእመናን ልታገባ አንድ ወር የቀራት ሴት ወንድ ልጅ ትወልጃለሽ ተብሎ ቢነገራት ወንድ ስለማላውቅ እንዴት ይሆናል ትላለች? የልጁ ስሙ ማን ነው ነው የምትለው አይደል? እንዴ አመጋገቡ እንዴት ነው ነው የምትለው? የሶምሶን እናት እንዳለች። እመቤታችን ግን አግብቶ ወልዶ የመኖር ሐሳብ አልነበራት። እንኳን አንዳንድ ደፋሮች እንደሚሉት ተራ ሰው ለመውለድ ብላ ድንግልናዋ እንድታጣ ይቅርና ልዑልን ትወልጃለሽ የዘላለም ንጉሥ ትወልጃለሽ ስትባል የድንግልናይስ ነገር ብላ ጠይቃለች። ደስ የሚያሳይ ነገር ልንገራችሁ ምእመናን፣ እግዚአብሔር ሐሳቡ ከእሷ መወለድ ነው። እሷ ሐሳቧ ድንግል ሆኖ መኖር ነው። ሁለቱንም ፈጸመው። እሱም ከእሷ ተወለደ፣ እሷም ለዘላለም ምን ሆና ኖረች? ድንግል ሆና ኖረች። እግዚአብሔር ማለት ይችላል።